ተከራዮች መብታቸውን በደንብ ኤክሰርሳይዝ ማድረግ ይጠበቅባቸዋል። አከራዮችም መብትና ግዴታቸውን በአግባቡ መጠቀም ይኖርባቸዋል ብዬ አምናለሁ። ከተማችን ላይ ወደ 500,000 የሚጠጋጉ ቤቶችን የኪራይ ቤቶችን መዝግበን ወደ ሲስተም አስገብተን ኦሬዲ ቋት ውስጥ ነው ያለው። የት ክፍለ ከተማ የት ወረዳ የትኛው የቤት ቁጥር ባለ ስንት መኝታ ቤት በስንት ብር ተከራየ የሚለው ዳታ አለ እጃችን ላይ። ስለዚህ ማንስ ነው የተከራየው የሚሉም ደግሞ አለ። እውነት ነው አንድ ሰው ግዴታ ያለበት 2 አመት አንድን ሰው ሊያከራይ ነው። ግዴታው 2 አመት ነው። ከዛ በላይ መጨመር ይችላል። ስለዚህ አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ አንድ ቤት 1000 ብር ተከራይቶ ቢሆን ለምሳሌ ነው እያልኩ ያለሁት 1100 ብር ማድረግ የሚችለው መንግስት ነው። ማርኬት አሰስመንቱን ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው። ለምሳሌ 2017-18 በጀት ይር ላይ አምና ዋጋ ተጠና የጨመረ ዋጋ ስላልነበረ በነበረው ነው የሚቀጥለው ብለን አናውንስ አድርገን በነበረው ነው የቀጠለው ማለት ነው። ዘንድሮ ዋጋ ያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወደር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል። መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችም ዋጋ ጨምሩ ማለት መብት የላቸው፣ አሰራሩም አይፈቅድላቸው። ተከራዮችም መብታቸውን ኤክሰርሳይዝ ማድረግ አለባቸው እያልኩ ያለሁት አከራይ ዋጋ ጨምር ስላለው ብቻ ዋጋ መጨመር አለበት ብዬ አላምንም። አንደኛው ውላቸውኛ ጋር አለ። ውላቸው ኤክስፓየርድ የሚያደርገው ከ2 አመት በኋላ አይደለ ከሰኔ 30 በኋላ ነው ውላቸው ኤክስፓየርድ የሚያደርገው። ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንደዚህ አይነት ችግሮች ሲያጋጥሙ በቅርባቸው ወረዳ አለ፣ ዋና ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ። ክፍለ ከተማም በተመሳሳይ ይሄ ቲም አለ። ክፍለ ከተማ ወረዳ ካልፈታለት ክፍለ ከተማ ይፈታል። ከዛ አልፎ ደግሞ ቢሮም ደግሞ እኛ ጋም አለ። ይሄ እነዚህ ቦታዎች ላይ በየደረጃው እየመጣ ቅሬታውን ማቅረብ ይችላል። እንደዚሁም ደግሞ አገልግሎቱን እየሰጠን ስላለን አከራይ ዋጋ ጨምር ስላለው ብቻ የሚጨምር ተከራይ ካለ መብቱን እየተጠቀመበት አይደለም። መንግስት በተከራይና በአከራይ መካከል ያለውን ችግር ለመቅረፍ ሰፊ ጥረት አድርጓል፣ እያደረገም ነው። አሰራርም የተበጀለት ተከራዮች አትሊስት 2 አመት አንድ ቦታ ላይ ስቴብል ሆነው እንዲቀመጡ ነው። አትሊስት አከራይም ደግሞ በተከራዮች በኩል የሚደርስበትን ያልተገቡ በጣም በርካታ ነገሮች ቤቱን ላልተገባ ነገር ከሚጠቀምበት ተከራይም ፕሮቴክት የማድረግ ስራም የመንግስት ድርሻ ነውና አከራዮች ተገቢ አይደለም ዋጋ ውጡልኝ እንደገና ደግሞ ተመልሶ ደግሞ ዋጋውን ጨምሬ ነው ማከራየው የሚባል አሰራር ስለሌለ ይሄ በጥቆማ ቢደረስበት ከክልክላዎች ውስጥ አንዱ ስለሆነ ህግም ሊያስጠይቃቸው ስለሚችል ባያደርጉ መልካም ነው ብዬ አስባለሁ።